ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በጣም ከምንወደውና ከምናከብራቸው ከዲያቆን እዝራ ጋር ያለነው ግብጽ ካይሮ እውነት እማምላክ ወላዲተ አምላክ የተገለጠችበት በተደጋጋሚ በዚህ ቦታ ላይ ተአምረኛው ቦታ ላይ ነው የተገናኘነው። በእውነት በግብጽ ደግሞ የግብጽ አባቶች አገልጋዮች ስለተቀበላችሁኝ እግዚአብሔር ይቀበላችሁ ከልብ ነው የማመሰግነው። እንግዲህ በተለምዶ ይህ አካባቢ ዘይቱን ማርያም በመባል ይጠራል። እማምላክ ወላዲተ አምላክ የዛሬ 100 ዓመት ግድም በዚህ ቦታ ላይ እንግዲህ ለአንድ ሙስሊም ኢብራሂም ለሚባል ሰው ተገልጣ ይህ ሰው እንግዲህ ባየው ነገር ተደሞ በዚህ ቦታ ላይ ሆቴል እንዳያደርገው በማሰብ በግልጽ እማምላክ ወላዲተ አምላክ በተደጋጋሚ በደንብ እንድታስተውሉ ለሙስሊም ወንድማችን ተገልጣ በዚህ ቦታ ላይ እንግዲህ ከዛ በኋላ ህንጻ ቤተክርስቲያን ታንጾ ይሄው አሁን የምታዩት ክፍት ካሉት ቤተክርስቲያናቶች አንዱ ነው። እንደምታውቁት ከዚህ ደግሞ ከጀርባዬ እንደምታዩት ትልቅ ካቴድራል ነው። ይሄም ደግሞ ገራዥ የነበረ አንድ ሙስሊም ወንድማችን ገራዥ ሲሰራበት የነበረው ቦታ ነው እና በግብጽ እንግዲህ ለሰሞኑን ለተወሰኑ ጊዜያቶች ጊዜ ይኖረናል። እንግዲህ ታላቁን ክብረ በዓል ለማክበር በዚህ ተገናኝተናል። ሁላችንም እንግዲህ በዚህ አጋጣሚ በእውነት ለመናገር ቤተክርስቲያን በአሁኑ ሰዓት ያለችበትን የስደት ያለችበትን የመከራ የኢትዮጵያ ቤተክርስቲያን ዘመን በብዙ እንድናወሳና በብዙ እንድናስብ የሚያደርጉን ነገር አለ። የግብጽ ቤተክርስቲያን በግልጽ አማርኛ የስደት ዘመናቸው በጣም ከባድ ነበረ እና ዛሬኛም የምንሰደድበትን በእውነት ዛሬም በአርሲ በተለያዩ ቦታ የሚታረዱ ሰማዕትነትን የሚቀበሉ ህዝቦቻችንን ስናይ ልንጽናና ደግሞ የአባቶች ታሪክ በእህት ቤተክርስቲያን እንዴት ነው እንግዲህ 6ቱ መንበሮች በግልጽ ይታወቃሉ። የግብጽ፣ የኢትዮጵያ፣ የኤርትራ፣ የህንድና የሲሪያ እንዲሁም ደግሞ የአርመን ቤተክርስቲያን ታሪካዊ ቁርኝቱ ግልጽ ነውና አንዲት ቤተክርስቲያን አንዲት መንበር የምንልበትም እውነት ይህ ነው። ስለሆነም ተወዳጆች እንግዲህ ሰሞኑን በግብጽ ያለን መርሃ ግብር በእንዲህ ሁኔታ እንቀጥላለን። አሁን እንግዲህ ዛሬ ጉብኝቴን ጀምሬያለሁ። ስለ ሁሉም ነገር እግዚአብሔር ይመስገን በጣም ደስ ብሎኛል። እንግዲህ ሁላችሁም እንግዲህ አብራችሁን እንድትተሙ ያደራ መልእክታችን ነው። ዛሬ እንግዲህ ሁለት ቦታዎችን ነው አንዱ እዚህ መተናል እንግዲህ የእማምላክ ወላዲተ አምላክ የተገለጠችበት ቦታ ነው። ሁለተኛው እንግዲህ ደግሞ በኋላ ሌሎች ቦታዎችን እናያለን። ከአባቶቻችን ጋር እንገናኛለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሁላችሁም እንግዲህ ከአባቶች ጋር ያደረግነውን ቪዲዮ ያነበረን አቀባበል እንግዲህ እንደተመለከታችሁት ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ ሳይሆን ግብጽ ካይሮ ነው ያለሁት። ሁላችሁ በጸሎት አስቡን። በዚህ አጋጣሚ ዲያቆንን ከልብ አመስግኑልኝ። እያንዳንዱ ጉብኝቶቻችን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። እንግዲህ አሁን የምንገኘው በቅዱስ ማርቆስ አጥቶ ቅዱስ ያለበት ስፍራ ነው። በካይሮ የሚገኘው ቅዱስ ማርቆስ ከራስ ግንብ በታች ያለው አጥቶ ቅዱስ የሚገኘው እዚህ መንበረ ማርቆስ ካይሮ ርዕሰ መዲናዋ ካይሮ ከተማ ላይ ማለት ነው። የቅዱስ ማርቆስ ታሪክ እንግዲህ እንደሚታወቀው ቅዱስ ማርቆስ በ68 ለግብጽ ሀገረ ስብከት ሆነው እንግዲህ ግብፃውያን አስተምሮ ጣዖታትን ያመልኩ የነበሩትን መጽሐፈ ጌታችን ኢየሱስ ክርስቶስን ወንጌል አስተምሮ የለወጠ ታላቅ ሰማዕት ወንጌላዊ ቅዱስ ማርቆስ ነው። ከዛም በኋላ ቅዱስ ማርቆስ አናኒዎስን ካህን አድርጎ እጁን ፈውሶት ወስፌ የሚሰፋውን ማለት ጫማ ሰፊውን አናኒዎስን ካህን አድርጎ ከዛ በኋላ ከአናኒዎስ በኋላ እንግዲህ እሱን ተከትለው በግብጽ ቅዱሳን ፓትርያርኮች እስካሁን ድረስ ካሉ ድረስ እስከ እኛም ድረስ የደረሰው መነሻው ቅዱስ ማርቆስ ነው ማለት ነው። እንግዲህ ቅዱስ ማርቆስ ሚያዝያ 30 ዕረፍቱ የሚታሰብበት በዓሉ ነው። የጌታችንን ትንሣኤ በሚያከብርበት ሰዓት ላይ እንግዲህ በጊዜው የነበረው መጥቶ እሱን እንደገደሉትና በኋላም በመንገድ ለመንገድ ላይ ቅዱስ ማርቆስን ያን በሚመስል መንገድ እንግዲህ ቅዱሱን የሳቡት በየመንገዱ ላይ በዚህ
ሰማዕትነትን የተቀበለ ታላቅ ወንጌላዊ ቅዱስ ማርቆስ ነው ማለት ነው። ከዛ በኋላ በእስክንድርያ በተቀበረ በኋላ በሮም ነጋዴዎች መጥተው የቅዱሱን አጽም ወደ ሮም ወስደውታል። ከዛ በኋላ ብፁዕ ቅዱስ አቡነ ቄርሎስ በ1960ዎቹ እንደ ኢትዮጵያን አቆጣጠር ወደ ሮም ተጉዘው የቅዱሱን አጽም ከአንገቱ በታች ማለትም ከራስ በታች ያለውን እዚህ ካይሮ አምጥተው ቅዱስነታቸው አሳረፈውት። በርካታ ምዕመናን እየመጡ ከቅዱሱ አጽም የተሳለሙ የተፈወሱ በረከት እያገኙ ይገኛሉ። ራስ ቅሉ ያለው እስክንድርያ መንበረ ማርቆስ እዛም አለ። እዛም እየሄዱ ምዕመናን ይሳለማሉ። ካይሮ ያሉ ምዕመናን እዚህ ያለውን በረከት ያገኛሉ። እስክንድርያ ያሉት ደግሞ ከቅዱስ ማርቆስ በረከት ለማግኘት እዛው እስክንድርያ ይገኛል። ቅዱስ ማርቆስ እንግዲህ በዛ ትምህርት ቤትን ከፍቶ ትምህርት ቤቶችን አስፋፍቷል። እስካሁን ድረስ ያ ትምህርት ቤት በዛ መነሻነት ትልቅ ቴዎሎጂ ትምህርት ቤት እዛ ቅዱስ ማርቆስ እስክንድርያ ይገኛል። እዚህም ካይሮ መንበረ ማርቆስ ውስጥ የቅዱስ ማርቆስ ትምህርት ቤት ቴዎሎጂ ትምህርት ቤት እዚህ ይገኛል ማለት ነው። እንግዲህ ቅዱስ ማርቆስ ከዚህ መንበሩ በፊት በ14ኛው ክፍለ ዘመን ላይ አባ አርዮስ የሚባሉ ታላቅ አባት ጻድቅ አባት ብዙ ማን የሚፈወሱ ባህታዊ አባት እዚህ ካቴድራል ውስጥ ይኖሩ እንደነበረ ታሪክ ይነግረናል። ከዛ በኋላ እንግዲህ እሳቸው ይኖሩ ከነበረ በኋላ በብፁዕ ቅዱስ አቡነ ቄርሎስ ስድስተኛው አማካኝነት ትልቅ ካቴድራል ተሰርቶ ላይ የምናየው ትልቁ ካቴድራል ተሰርቶ ቅዱስነታቸው በወቅቱ ቀዳማዊ አፄ ኃይለ ሥላሴ ለቅዱስነታቸው 100,000 ኢትዮጵያ ብር ሰጥተው ከ1965 እስከ 1969 እንደ ኢትዮጵያን አቆጣጠር ፈጅቶ ቤተክርስቲያኒቱ ካቴድራሉ ታድሷል ማለት ነው። እዚህ ካቴድራል ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመርሸት መድኃኔዓለም ቤተክርስቲያን ይገኛል። ከዛ ባለፈ የቅዱስ አትናቴዎስ 57ኛው የቅዱስ ፓትርያርክ የነበረው ቅዱስ አትናቴዎስ አርዮስን በኒቅያ ጉባኤ ድል የነሳው ቅዱስ አትናቴዎስ ተረፈ ቅዱሳን ይገኛል። እሱም በሮም ነጋዴዎች ተወስዶ ብፁዕ ቅዱስ አቡነ ሽኖዳ ሄደው አምጥተውት አሁን እንሳለማለን ማለት ነው። ይሄ ግን የቅዱስ ማርቆስ ተረፈ አጽሙ የሚገኝበት ቅዱስ አጽሙ ምዕመናን የሚፈወሱበት ቦታ ይህ ቅዱስ ማርቆስ በመባል ይታወቃል ቦታው ማለት ነው። እንደምታዩት ነው ቅዱስ ማርቆስን ከከበሩት ከገደሉት በኋላ ሲከብሩት ነው። እዛ ጋር ደግሞ ሲጎትቱት የሚያሳይ በየመንገዱ ሚያዝያ 30 ላይ እንደሚነግሰው እንደሚታወቀው ሚያዝያ 30 በታላቅ ድምቀት በዓለ ዕረፍቱን ቅዱስ ቤተክርስቲያን በታላቅ ድምቀት ታከብራለች። በዚህ መንገድ እንግዲህ ቅዱስ ማርቆስን እንዘክረዋለን ማለት ነው። የቅዱስ ቤተክርስቲያን ቅዱስ ማርቆስን እንግዲህ በየወራዊ በዓሉ ላይም በታላቅ ድምቀት እያከበረች እስከዛ ድረስ ትገኛለች ማለት ነው። ይህንን ይመስላል። በጣም ቃለ ሕይወት ያሰማልን በእውነት። ስለዚህ አሁን ይህ ቦታ ከአንገቱ በታች ያለው እዚህ ላይ ያለው ማለት ነው። ከላይ ራስ ቅሉ በእስክንድርያ ነው ያለው። ያ እንግዲህ በረከቱ ይደርብን። አሜን አሜን አሜን። እንግዲህ አሁን የምንገኘው ቦታ የኛ የኢትዮጵያውያን በሳምንት አንድ ጊዜ የምንገለገልበት ቤተ መቅደስ ነው። እንግዲህ በብፁዕ ቅዱስ አቡነ ጳውሎስ እና በብፁዕ ቅዱስ አቡነ ሽኖዳ የጋራ ውይይት ኢትዮጵያውያን በዚህ እንድንገለገል፣ ግብፃውያን ደግሞ በቅድስተ ማርያም እንዲገለገሉ በሁለቱ ውይይት መሰረት የተሰጠን ቤተ መቅደሳችን ነው ማለት ነው። እንግዲህ ይህች ቤተ መቅደሳችን በሳምንት አንድ ጊዜ ዕለተ ሰንበት ጠዋት በኢትዮጵያ አቆጣጠር ከ12 ሰዓት እስከ ቀኑ 5 ሰዓት ድረስ ተፈቅዶልን በሳምንት አንድ ጊዜ ብቻ አገልግሎት እንሰጥበታለን ማለት ነው። ምዕመናን በተው በዚህ ቅዳሴ ያስቀድሳሉ። የቅዳሴ አገልግሎት አለ። ከዛ ፊት ስብሐተ ነግህ ጠዋት እናደርሳለን። ኪዳን አድርሰን ተአምራት አንብበን ከዛ በኋላ ወደ አገልግሎት ወደ ቅዳሴ እንገባለን። ከቅዳሴ ስርዓት በኋላ ስብከተ ወንጌል አገልግሎት አለ። የደብራችን የፍሬ ሃይማኖት ሰንበት ትምህርት ቤት ዝማሬ ያቀርባሉ። ከዛ ቃለ ምዕዳን ቡራኬ ተሰጥቶ 11 ሰዓት ላይ ፕሮግራማችን መርሃ ግብራችን አብቅቶ ሁላችንም በየቤት እንሄዳለን ማለት ነው። ድንገት እንደዚህ ንግስ በዓላት ሲሆኑ ያው እሑድ ብቻ ስለሚፈቀድልን ቅዳሜ ማታ ማህሌት እንዲፈቀድልን እናስፈቅደን ማህሌት አገልግሎት እንቆማለን። ንግስ ሲሆን ለምሳሌ በውስጥ የሚገኘው ታቦተ መድኃኔዓለም እና ታቦተ ቅዱስ ገብርኤል በዚህ ይገኛል ማለት ነው። ታቦተ መድኃኔዓለም ከጥንት በነበሩ ምዕመናን በእነሱ ጥረት መጥቶ አባታችን ብፁዕ አቡነ ሉቃስ ሊቀ ጳጳስ በነበሩ ጊዜ ታቦተ መድኃኔዓለም ገብቶልናል። አሁን ደግሞ በቅርብ ጊዜ ታላቁ አባታችን
ብፁዕ አቡነ ማቴዎስ የሀገረ ስብከታችን ሊቀ ጳጳስ በእሳቸው መልካም ፈቃድ የሀገረ ስብከታችን ዋና ስራ አስኪያጅ ቅዱስ ገብርኤልን የዛሬ ዓመት 2017 ዓመተ ምህረት አምጥተውልን ቅዱስ ገብርኤልን እዚህ አለ ማለት ነው። ስለዚህ በሳምንት አንድ ጊዜ አገልግሎት እናገኛለን። ንግስ በዓላት ሲሆኑ ቅዳሜ ለእሑድ አገልግሎቱን እንቆማለን ማህሌት። ከዛ ባለፈ ደግሞ በጾመ ፍልሰታ ቅዳሜ ለእሑድን እሑድ ብቻ ስለሚፈቀድልን ሰዓታት አገልግሎት ሰዓታት እንቆማለን እናገለግላለን ማለት ነው። ያው የቤተክርስቲያኑ መከፈት አመቺ ባለመሆኑ ለአገልግሎት ተደራሾች አይደለንም። ብዙ ከውዶች አንዳንድ ጊዜ ሶሪያ ቤተክርስቲያን ይፈቅዱልናል እና በዓላት ሲሆኑ ወራዊ በዓላት ዓመታዊ በዓላት ሲሆኑ እያስፈቀደን እንቀድሳለን ፍቃድ ሲሰጡን። አለበለዚያ ግን ምዕመናኖቻችንን የምናገኘው በሳምንት አንድ ጊዜ እሑድ ቀን ነው። ከዛ ባለፈ ግን በደብራችን የሚገኙ ካህናት የቤት ለቤት አገልግሎቶችን ይሰጣሉ። ጸበል መርጨት ሄደው ማህበር ሲሆን የመባረክ የታመመን በመጠየቅ የተለያዩ አገልግሎቶችን የደብራችን ማህበረ ካህናት ያው አገልጋዮቻችን ውስኖች ናቸው፣ ብዙ እምብዛም አይደለንም። እንግዲህ የደብራችን ዋና አስተዳዳሪን ጨምሮ ያሉት ካህናት ወደ 4 ናቸው። አሁን ላይ እንግዲህ 3ቱ ነው እየወጡ ያገለገሉ ምናምኖቻችን ያሉት። ያው በዚህ አይነት በስደት እንደመሆኑ መጠን ቤተክርስቲያናችን የግላችን እንደመሆኑ መጠን በይበልጥ አገልግሎቱን ሰፋ አድርገን ለማገልገል እንብዛም እንትን አንልም። ያው እሑድ ብቻ ናት የተፈቀደችልን እና ይሄም በቅዱሳን ፓትርያርኮች ጋራ ውል ስለሆነ በዛ መሰረት እያገለገልን የምንገኘው። ሌላ ባለፈ ግን አርብና ቅዳሜ በደብራችን ውስጥ የአብነት መምህራን አሉ፣ የአቋቋም መምህር አሉ፣ የቅዳሴ መምህር አሉ። ቤተክርስቲያኒቷ የመጽሐፍ መምህር አላት። በእነዚህ አማካኝነት ልጆች 80 በላይ ተማሪዎች ይማራሉ በዚህ ቤተክርስቲያን። ቅድም ባሳየው ቢሮአችን ውስጥ ህፃናት ቅዳሴ ይማራሉ፣ የቃል ትምህርት ይማራሉ፣ ዳይት ትምህርት አለ ይማራሉ፣ ዳይትም ቅዳሴም ይማራሉ። ቅዳሜ አርብና ቅዳሜ የዚህ ሀገር የሥራ ዝግ ቀኖች አርብና ቅዳሜ ስለሆኑ አርብና ቅዳሜ በእነዚህ ቀናት ጠዋት ከጠዋቱ 8 ሰዓት እስከ 2 ሰዓት ማለት ነው በኢትዮጵያ እስከ ቀኑ 6 ሰዓት ድረስ ይማራሉ። በይበልጥ እንደውም አሁን ከሰሞኑ የግብፅ ቤተክርስቲያንን በማነጋገር ተለቅ ያለ አዳራሽ ሰጥተውን እነሱ ትምህርታቸውን እየተማሩ ይገኛሉ። ከዛም ውስጥ 9 ዲያቆናትን ቤተክርስቲያናችን በእነዚህ መምህራን አማካኝነት በደብራችን ዋና አስተዳዳሪ ክትትል 9 ዲያቆናት ተሾመውልናል። በቅርብ 2016 ላይ ብፁዕ አባታችን አቡነ ማቴዎስ በመጡ ጊዜ 9 ህፃናት ሾመውልናል። አሁን ደግሞ እየተማሩ ያሉ አሉ። ከዛ ባለፈ ከ2016 ቀጥሎ አሁን እየተማሩ መምህራኖቻችን እያበቁን ያሉ ተማሪዎች አሉ። እነሱ ደግሞ አሁን በቅርብ እግዚአብሔር አምላክ የሚጠብቀው ከሆነ ብፁዕ አባታችን ከመጡ ለነዚህ ዲያቆናት ለነዚህ ተማሪዎች የእምነት ተማሪዎቻችን ስልጣን ዲቁና ይሰጡልናል ማለት ነው። ያው ትውልድን የማነጽ ትውልድን የማፍራት በዚህች በስደተኛዋም በግብፅ ካይሮም አለ ማለት ነው። በበፊት አባቶቻችንም በጣም ብዙ ጥረቶች እዚህ ልትደርስ ቤተክርስቲያን በፊት የነበሩ መምህራን በፊት የነበሩ አባቶች በተለያዩ ዓለማት ነው የሚገኙ መምህራኖቻችን አባቶቻችን እኛ እዚህ ቆመን እንድናገለግል ብዙ ጥረት ያደረጉልን አባቶቻችን አሉ። አሁንም እነሱን ቤተክርስቲያን ሁልጊዜ ስታመሰግናቸው ትኖራለች። በጣም ታላላቅ መምህራኖች የነበሩበት ቦታ ነው። መጋቢ አዲስ መምህር አዲስ አለማየሁን በካናዳ ይገኛሉ። አባታችን ታላቅ አባታችን አባ አብርሃም በአውስትራሊያ ይገኛሉ። ቀሲስ ስንታየው የሚባሉ ታላቅ ቤተክርስቲያን አባት እዚህ ቤተክርስቲያን ለዚህ እንድትደርስ ያደረጉ ታላላቅ ጥንታውያን ከነሱም ባለፈ ደግሞ ምዕመኑን የነሱን የተከተለ የሚያገለግልበት ትልቅ ቦታ ነው። የተለያዩ ክፍላቶች አሉ። ምግባረ ሰናይ ክፍል አለ። እዚህ ሰንበት ቤቱም አገልግሎቱን የሰፋ ነው። ከሳምንት ከሰኞ እስከ ዓርብ ስራ ሳይገደባቸው እንግዲህ እንደሚታወቀው በሰው ቤት ነው ልጆቻችን የሚሰሩት። ስራ እየተጠሩ እነሱ ስራቸውን ግን መዝሙራቸውን እያጠኑ በቴሌግራም ሰንበት ተማሪዎቻችን። ከዛ ባለፈ ደግሞ ምግባረ ሰናይ አለ። የታመሙትን የሚረዳ ሰው ሲሞት ወደ ሀገር አስክሬን የመላክ የታመሙትን በየሰቤት የመጠየቅ ብዙ ስራዎችን የደብራችን ምግባረ ሰናይ ራሱ ስራዎችን ይሰራሉ። በተለያዩ ደግሞ የግል ምግባረ ሰናይ የሚሰሩ ልጆችም አሉ። በይበልጥ ግን እንደ ስደት እንደ ካይሮ ብዙ ስራዎችን እንሰራለን። ግን እቺ ቤተክርስቲያን እንዳለችን ደግሞ እንደ አቅማችን የተፍጨረጨርን አገልግሎታችን እናገለግላለን። እግዚአብሔር አምላክ መልካም ፈቃዱ ከሆነ የቅዱሳን ፓትርያርኮቻችን አሁን ያሉት የብፁዕ ቅዱስ አቡነ ታዎድሮስና የብፁዕ ቅዱስ አቡነ ማትያስ መልካምና ቅዱስ ፈቃድ ከሆነ ወደፊት እኛም እዚህ እንድንሰራ እንድንገለገል ግብፃውያንም እዛ ሰርተው እንዲገለገሉ እሱ ፈቃድ ይሁንልን። ያው ፖለቲካውም አንድ ተግዳሮት ሆኖብን ለዛም አንዳንድ እንትኖች ይኖራሉ። ዞሮ ግን
እግዚአብሔር አምላክ መልካም ፈቃዱ ከሆነ ተደራሽ እንድንሆን አገልግሎታችን እንዲሰፋ አሁንም በዚች ሰፋ ያለ አገልግሎት ለምንሰጠው ግን እንደ እግዚአብሔር ፈቃድ ደግሞ በይበልጥ እግዚአብሔር አምላክ ይረዳናል ተስፋ እናደርጋለን። እቺ ቤተክርስቲያን እንግዲህ የቅዱስ ገብርኤልና የመድኃኔዓለም ስዕላት በዚህ ይገኛል ማለት ነው። አበዛው ቃሌት ያሰማል። ኧረ በፍጹም ይሄ የሚያሳየን እንግዲህ ቅዱስ አቡነ ቄርሎስ ስድስተኛ የቅዱስ ማርቆስ የሰማዕታትን የቅዱስ ማርቆስ የወንጌላዊውን ቅዱስ ስም ከሮም ቬነስ ሲያመጡት የሚያሳይ ፎቶዎች ናቸው። በወቅቱ የተነሱት ፎቶዎች ናቸው። ከቦት ሲመጡ ነው ሲወርዱ ቅዱስነታቸው ይዘው ሲመጡ ብዙ ቅዱስ አቡነ ቄርሎስ ሲያመጡት የተነሳ ፎቶ ነው በጊዜው። በወቅቱ ደግሞ የቅዱስን አጽም እዚህ ሲያስቀምጡት የሚያሳይ ነው። ከዛ በኋላ ቅዱስነታቸው ብዙ ቅዱስ አቡነ ታዎድሮስ ደግሞ በዚህ ቦታ ላይ መጥተው ጸሎት ሲያደርጉ የሚያሳይ ፎቶ ነው። ይሄኛው ላይኛው ቅዱስነታቸው ብዙ ቅዱስ አቡነ ቄርሎስ፣ ከታች ያሉት ደግሞ ብዙ ቅዱስ አቡነ ታዎድሮስ የግብጽ ፓትርያርክ እሳቸው መጥተው እዚህ ጸሎት በሚያደርጉበት ጊዜ የተነሳ ፎቶዎች ናቸው። አብዛኛውን እዚህ ጋር ያለው ግን የቅዱሱን የወንጌላዊውን የሰማዕቱን የቅዱስ ማርቆስን ቅዱስ አጽም ሲያመጡት የሚያሳይ ስላልሆነ ነው ፎቶዎች ናቸው። ይቅርና ያመጡት ደግሞ ብፁዕ ቅዱስ አቡነ ቄርሎስ የግብጽ ፓትርያርክ እነዛ የሚያሳዩት እነዚህ ፎቶዎች ናቸው። ያሁን ያለ ቅዱስ ማርቆስ፣ ኢግናቲዮስ፣ ቅዱስ ጊዮርጊስ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም